የያዛችሁት ነው። ማረኛ ምንም ማለት ነው። አውጪ! ይኸው እሺ፣ አንቺ አውጪ! እኔ ምንም የለኝም። አውጪ! ይኸው አንድ ድምፅ አታሰሙ። ቀጥ ብላችሁ ሂዱ። ከዞራችሁ ህይወታችሁን ታጣላችሁ። ሂዱ። አንቺ እንዳይደርስብን አሁን ቢሆን። ኧረ በቃን እንዴ! አሁንማ ርቀን መተናል። አይመጣም። ወይኔ ስልኬ! አሁን እሺ፣ ቤት ምን ብዬ ነው የምናገረው? ይገሉኛል። ወይኔ ጉዴ! እሺ ቆይ እኔስ ምንድን ነው የምለው? ምንድን ነው እሺ የምናደርገው? ምን አውቃለሁ እኔ ምን እንደምናደርግ። እንደው ምን አለበት ቢቀርብኝ። ወይኔ ሊዲያ! ወይ ደግሞ ካልሆነ ለምን በቃ ለፖሊስ እንናገር። አንቺ ልጅ ያምሻል እንዴ? ጭራሽ ፖሊስ ጠርተን ነገሩን ልናባብሰው ነው? መተው እዚህ ሰፈር ምን ትሰራላችሁ? ይሄንን ስለምን ያዛችሁ ብሉ ምን ልንል ነው? ሲጨንቀኝ እኮ ነው እንደዚህ ያልኩሽ። ወይኔ ዛሬ ወይ ለቀጠረሽ ልጅ እንደውለት እንዴ? አንቺ ልጅ ያምሻል እንዴ? ልጁ የያዘውን ቢላዋ ስታይ አይምሮሽንም ነው የሳትሽው? ስልኬ እኮ ልጁ ጋር ነው። ለካ ስልክሽ። ወይኔ ሊዲያ፣ ምን አይነት ነገር ውስጥ ነው የገባሁት? ቢቀርብኝ ነበር የሚሻለኝ። በቃ እሺ ልጁ ተረጋጊ። እንዴት ነው የምንረጋጋው? አሁን እሺ ቤት ሲጠይቁኝ ምንድን ነው የምላቸው? በዛ ላይ ደግሞ የስንት ሰው ኮንታክት እንዳለበት። ልጁ በቃ በጣም ይቅርታ፣ በእኔ ምክንያት ነው አይደል እዚህ ነገር ውስጥ የገባሽው? እኔ አንቺ እንደሱ እንድትይኝ ፈልጌ አይደለም። አንቺ ምን አደረግሽ? ደግሞ እኮ ስንት እቅድ እንዳወጣሁበት። እሺ አሁን እሱ የት አለ ሲለኝ ምንድን ነው የምለው? ምን ብዬ ነው የምመልስለት? አንቺ ደግሞ አሁን እሱ ነው የሚያሳስብሽ በዚህ ሰዓት? እሱ ነው የሆነ ነገር ብለን እናሳምነዋለን። ቀላል ነው። በይ በቃ እባክሽ። ደግሞ አሁን መተው ቆመው ሲማከሩ አየናቸው ብሎ የሆነ ነገር እንዳያደርጉ ድጋሜ ነው የሚወጉን። ብንሄድ ይሻለናል። ወይኔ አዎ፣ ኧረ በቃ እንሂድ። በቃ አንቺን ላይ ድረስ ሸኝሽና እኔ በዚህ አገባለሁ። ጎቤው የት ነህ? ጎቤው ልጅቷ ወርቁን ይዘዋለች። እሺ የባለፈው ልጅ ይዣት በመጣሁበት ቦታ ላይ በሰዓት ጠብቀን አንድ ነገር እንዳትሳሳት በጥንቃቄ አድርገው። ሁሉንም ማዘጋጅ ተጠብቀኝ። ስልኬ ላይ የተደወለ ስልክ አለ እንዴ? መጣሁ። እንዴት ነው? ለፈተና እየተዘጋጃችሁ ነው? እየተዘጋጀው ነው። በደንብ እያጠናሁ። በጣም ጎበዝ፣ በጣም እተማመንብሻለሁ። አንተስ ኤሊስ? እያጠናሁ ነው፣ ግን አስጠኝ የለኝም እንጂ። እንዴ ልጅ አስጠኝ ትፈልጋለህ እንዴ? እንደ እድል አይነት ከሆነ። እድል አይነት እንዴት ማለት? እድል አስጠኛላት እንዴ? ማን ቀጠረላት? ራሷ መሰለኝ የቀጠረቻቸው። የቀጠረቻቸው? አዎ፣ ትምህርት ቤት ውስጥ ከብዙ ወንዶች ጋር ነው የምትውለው። እርግጠኛ ነኝ ከትምህርት ውጪ ሌላ የምታወራው ነገር የለም ብዬ ነው። አይደል እድል?
አዎ። እንዴ ልጅ ተሰብስባችሁ ነው እንዴ የምታጠኑት? ይመስለኛል። እንደ ሀሳብ ግን ግሩፓችሁ ላይ ሴቶች ምናምን ብትቀላቀሉ ጥሩ ነው። ተሰብስበው የሚያጠኑ ከሆነ ለምን አንተ ሳትቀላቀላቸውም? በዛውም እህትህን ከመጥፎ ሰዎች በአይነ ቁራኛ ትከላከልላታለህ። ማን አስጠግቶኝ? ከቀረብኳቸውንማ የሚያወሩትን እሰማባቸዋል። ኧረ ምንም አናወራም። ታዲያ ከነ ሉል ከነ ምላጭ ጋር አፍላፍ ገጥማቸው የምታወሩት ምንድን ነው? ምንም አይደለም። ምንም አላወራም ላልሽው ነው የጠየኩሽ እንጂማ የምታወሪውን እንደማትነግሪኝ ያውቃለሁ። እንዴ ልጅ ምንስ ብታወራ ምን ችግር አለ? እንደፈለገች መሆን ትችላለች። በዛ ላይ ደግሞ እድልዬ ምን ማውራት እንዳለብሽ በደንብ አድርገሽ ታውቂያለሽ አይደል? እኔ ልጅ አዎ። እሺ አንተ ስለሷ አወራ፣ አንቺ ደግሞ እስኪ ስለሱ ንገሪኝ። ከማን ጋር ነው የሚውለው? እስኪ ንገሪኝ። ቆንጆ ቆንጆ ልጆች ይከተሉታል። እንዴት ነው? ኧረ እኔ አላየሁትም። ይድረስ ለትምህርት ቤታችን አዲሷ ተማሪ፣ ለዝምተኛዋ፣ ለኮስታራዋ፣ ለአይናፋሯ እድል፣ ለጤናሽ እንደምናለሽ? እኔ በጣም ደህና ነኝ፣ ከአንቺ ሀሳብና ናፍቆት በስተቀር። 4ኛ ክፍል እያለሁ ቀጠር ያለው አጎታችን የላከልን ደብዳቤ ትዝ ብሎኝ ነው የጻፍኩልሽ። ውሎሽ እንዴት ነበር ልልሽ ነበር። ለካ አብረን ያለው። ከአንቺ የሚገርመኝ ምን እንደሆነ ታውቂያለሽ? በቀን 6 ወይ 7 ጸባዮችን በአንዴ ማስተናገድ ትችያለሽ። ይሄ ደግሞ በዩኔስኮ ሊመዘገብ ይችላል፣ የዓለም ቅርስ ተብሎ። ለካ ወሬ አታብዛ ብለሽኛል። በቃ ባጭሩ ላድርገው። ታውቂያለሽ፣ ከትምህርት ቤቱ ተማሪዎች ጋር ከማንም ጋር እንደዚህ አውርቼ አላውቅም። ቆይ ምን አስነክተሽኝ ነው? ለምን እንደሆነ እኔ እንጃ። ብቻሽን ሆነሽ ሳይሽ ታሳዝኝኛለሽ። የደበረሽ ይመስለኛል። ውስጤ ሂድላት ይለኛል፣ ግን ውስጤ ነው የሚለኝ። ውጪ ደግሞ ዋ አጠገቧ ብትሄድ ጥላ ትሄዳለች ይለኛል። የቱን እንደማምነው ግራ ገብቶኛል ብታይ። እስኪ አንቺ እርጂኝ፣ የቱን ልመነው? ደግሞ ፖስታ ሳጥን ቁጥር ሰጥሽና መልሱን ባድራሻዬ ትልኪልኛል። እሺ? ሌላው ደግሞ
ቅድም ስለተወራው ነገር እኮ እያሰብኩ ነው። ስለ እድል ነው። ስለ ወንዶች ምናምን ያወራ ነው ነው? አዎ። አንቺ ደግሞ አሁን ይሄ የሚያሳስብ ነገር ሆኖ ነው? በቃ ልጃችን ቆንጆ ልጅ ናት። ስለዚህ ብዙ ወንዶች ተከታዮች አሏት ማለት ነው። አብርሽ እውነት እያወራ ነው? አዎ። ምን ነው ልጃችን ቆንጆ አይደለችም እንዴ? አብርሽን እየቀለድኩ አይደለም። ይሄ ኃላፊነት የኛ ብቻ እኮ አይደለም። አዎ አውቃለሁ። ይሄን ነገር ኤሊዝ እኮ አንዴ ብቻ አይደለም የነገረን፣ ደጋግሞ ነግሮናል። እሺ ስለሚጠላት ነው ስለማይወዳት ነው ልንል እንችላለን። ዛሬ ግን ፊት ለፊቷ ነው ሁሉንም ነገር የነገረን አይደለም እንዴ? ይኸውልሽ ፍቅሬ፣ እኔ እድልን በጣም የተረዳኋት ይመስለኛል። አንቺ ያልሽው ሳይገባኝ ቀርቶ አይደለም። እስኪ ልብ ብለሽ አስተውለሽ ያት እርጋታ ሁሉ እኮ በቃ የማስመሰል አይደለም፣ ከልቧ ነው። እድል በጣም አስተዋይና ነገሮችን በእርጋታ የምታደርግ ልጅ ናት። አብርሽ የምትለኝን ነገር በሙሉ እኮ አውቃለሁ፣ ግን አንድ ያልገባ ነገር አለ። እድሜ የሚባል ነገር አለ። አውቃለሁ። አዎ እድሜ የሚባል ነገር አለ። ግን ደግሞ ኤሊዝ ባለው ልክ አይደለችም። ቆይ እሺ ምንም ቢፈጠር ዝም እንበል እያልከኝ ነው? እኔ እንደሱ አላልኩም። ዝም እንበልም አላልኩም። ግን እድል ኤሊዝ በረገረን ልክ አይደለችም። አብርሽ እኔ እኮ በጣም ፈርቼ ነው የእናቷንም አደራ እንዳልበላ ብዬ ነው። አውቃለሁ የኔ ሚስት፣ ለእሷ ከኔ በላይ እንደምትጨነቅላትም ይገባኛል። አብርሽ እሷ የኔ በረከት ናት። ምንም እንድትሆንብኝ አልፈልግም። አይዞሽ፣ ምንም አትሆንብንም። ትምህርት ቤትም እየሄድኩ በየጊዜው እየተከታተልኳት ስለሆነ ምንም አይፈጠርም። እሺ አብርሽ፣ አሁን ገብቼ ላውራት። እንዴት ነሽልኝ? ደህና ነኝ። እሺ የኔ ትንሽዬ ፀሐይ፣ አይኖችሽን ሳላያቸው እኮ አልተኛም ብዬ ነው የመጣሁት። እሺ እኮ አይኖችሽን ግለጭልኝ አላያቸው። እሺ። እንዴ ጭራሽ አጎነበሰች። ቆይ አንቺ አይኖች ያሉት እርግብግቢትሽ ላይ ነው እንዴ? ምን ነሻል? ፊትሽ ልክ አይደለም። አረ እንቅልፌ መጥቶ ስለሆነ ነው። እንቅልፋ እውነትም እንደተባለው ትምህርት ቤት ጓደኞችሽ በወሬ እያደከሙብኝ ነው ማለት ነው? አረ ማንም የለም። እሺ ተኝልኝ የኔ ፀሐይ። እውነት የኔ ፀሐይ አንቺ ነሽ። እሺ ያቺ የምታምረዋ የማታዋ ጀንበር አንቺ ማለት በማታ የመጣሽልኝ ውቧ ጀንበሬ ነሽ። በጣም ወድሻለሁ። እሺ ማሚ፣ እናንተ ባትኖሩ ህይወቴ ምን ሊሆን እንደሚችል አላውቅም። ፈጣሪ እናንተን ያኖራችሁ ለኔ ነው። ብቻ ምን እንደምልሽ አላውቅም። ኧረ እባክሽ ታውቂያለሽ ምን መሰለሽ ማለት ያለብሽ እወዳችኋለሁ ነው ማለት ያለብሽ። እሺ በጣም እወዳችኋለሁ በጣም። እድልዬ ነገ እኔና አባትሽ የምንሄድበት ቦታ አለ። ስለዚህ ከትምህርት ቤት ስትመጡ ከወንድምሽ ጋር መክሰስ ብሎ። እሺ እሺ በቃ ደህና ደሪልኝ። በቃ የኔ ቆንጆ ያዕቆብ ሌሊት ያደርግልሽ። አሚን ማሚ። ግን ያዕቆብ ሌሊት ያደርግልሽ ማለት ነው? እሱን ሌላ ጊዜ ነው የምነግርሽ። እሺ ቸር ቆንጆ።
ምን ነው ብቻሽን? ኦ ለካስም ጠዋት የሚሽኝሽ የለም። ከሰዓትም የለም። ኦኬ ለካስም እዛው ግቢ ውስጥ ብቻ ነው ማለት ነው። ወደ ውጪ ይዘሻችሁ አትወጪም ማለት ነው? ቆይ ይሄን ያህል ከማን ጋር ይታይ ነው? ከማን ጋር ነው ያላየሁሽ? ከሁሉም ጋር እኮ ነው ያየሁሽ። ሴት ማውራት እንኳን የሚፈራው መጥቶ አንቺ ጋር አይደል እንዴ ቢለማመደው? ይሄን ያህል ተራሶ እንኳን አይደለሁም። እሺ አቤት ንግግር! ከዚህ በላይ የተራ ሴት መገለጫዋ ምንድን ነው? መንገድ ላይ መቆም። ስለ ማንነት ይሄን ያህል ማስረዳት አይጠበቅብኝም። እሺ ደግሞ አንተ እንደምትላት አይነት ሴት አይደለሁም፣ አልሆንም። የቀኑ ንቀትሽ በጣም እየጨመረ ነው። በዚህ ከቀጠልሽ ከቤት ራሱ ሳታባረሪኝ አትቀሪ። ፈጣሪ አለኝ። እንደ ሰባኪ የሚያደርግሻል ለካስ። እንዲሁ ዝም ብዬ ስመለከትሽ ፈጣሪ ራሱ የለውሽም የሚልሽ ይመስለኛል። አይገርምም? ዛሬ እኮ ነው በደንብ ያየሁሽ። ለካስም ያ ሁሉ አቧራ ጠፍቷል። ጥሩ ነገር ስትበይ ለካስም አቧራም ቡን ብሎ ይጠፋል። አንቺ እዚህ ጋር የነበረው ጭቅቅት የት ጠፋ? አንቺ ድህነት በጣም ተጫውቶብሽ ነበር ማለት ነው። ቤተሰቦችሽ እንኳን ሞቱ። ድሃ ምን ነው የምታስደነግጠኝ? ደውል ድረስ ይደርሳል እንዴ ይደርሳል። እኔ እኮ ዝም ብዬ ሳስበው የእናንተ ነገር የሆነ ቆንጆ የህንድ ፊልም ማይ ነው የሚመስለኝ። ሰማኝ፣ እኔ በሱ ቀልድ እንደማላክ ታውቃለህ አይደለ? አውቃለሁ፣ በደንብ ነው የማውቀው፣ ጠንቅቄ ነው የማውቀው። በሱ ጉዳይ ሴንሲቲቭ እንደሆንሽ በደንብ ጠንቅቄ ነው የማውቀው። ዛሬ የመጣሁት እንደ ድሮ ልቀልድ ምናምን ላፌዝ ምናምን አይደለም፣ ሲሪየስ የሆነ ኢሹ ይዤ ነው የመጣሁት። ሲሪየስ። ምንድን ነው እሱ? ይኸውልሽ በጣም ቆንጆ የሆነ ነገር ነው የምነግርሽ። ስለዛ የመጀመሪያ ቀብዷን
ቀብድ ማለት ላምጩ እንዲከፈል ህግ ያስገድዳል ከሚለው መመሪያ ስር ከሚከፈለው ክፍያ ውስጥ ግማሹን ቀድሞ ይክፈሉ የሚል በአይን የማይታይ መመሪያ ነው። ይኸውልህ አሁን ትናገር እንደሆነ ተናገር፣ አለበለዚያ ግን እዚህ ድረስ ከመጣን አይቀር ጫፋ ልንገርሽ። ልዑሌ ከአንቺ ጋር ልዑል ምን ከኔ ጋር ምን? ቅድም ነገርኩሽ እኮ ላምጩ እንዲከፈል ህግ ያስገድዳል ይላል። አሁን የቀብዷን ሳጨርሰሻል። ዋናውን ስጭኝና ልቀጥል ወይስ ልሂድ? አሁን ሁሉንም ነገር ተናገር። በጣም ጥሩ። ከመጀመሪያው ጀምሬ በደንብ አድርጌ አብራራልሻለሁ። ይኸውልሽ ከትናንት ወዲያ ሌሊት ለትናንት አጥቢያ የሚገርም ፊልም ማነው የሚገርም ህልም አየሁ። እኔ ስለአንተ ህልም ምን አገባኝ? አሁን ስለ ልዑል የሰማውን ነገር ተናገር። ከህልሙ ተነስቼ ባወራልሽ ቆንጆ ነበር፣ ከህልሙ ጋር የተያያዘ ስለሆነ። ካልፈለግሽ ግን ችግር የለውም፣ ወደ ዋና ወሬ ቀጥታ እገባልሻለሁ። ይኸውልሽ ሰሞኑን ልዑል አንቺ ላይ ትኩረት እያደረገ ይመስለኛል። እውነትህን ነው? ምላጭ ስለ እኔ ምን ብሎክ ነው? ምን ሰምተክ ነው? በእናትህ ንገረኝ፣ በእናትህ ንገረኝ። ምን አለ? አዎ እቺን ነበር የምፈልጋት። ባስጨመርሽ ቆንጆ ነበር፣ ግን ይቅር ግብ አለው ትላለች ያክስቴ እህት። ይኸውልሽ ልዑል ስለ አንቺ በደንብ ማውራት ጀምሯል። ቆንጆ ዜና ይሄ ነው። መጥፎ ምንድን ነው? በጣም መጥፎ ዜና ባይሆንም ግን ልዑል አሁን ላይ እያወራ ያለው ስለ አንቺ ብቻ አይደለም። እና ስለማን ነው የሚያወራው? ስለ አዲሷ ልጅም ስለ እድልይም በቃ በጣም ነው በቃ በደንብ ነው የሚያወራው። ግን በይበልጥ ይዛ ዝም በል ሲያስጠላ። እንዴ ቢያንስ የከፈልሽበትን ስሚ እንጂ ስለ ይበልጥ ስለማን እንደሚያወራ በምን ታውቂያለሽ? ዋናው መክፈልሽ ነው ለነገሩ። አይ ልዑል በስተመጨረሻ በቃ ከባድ የገቢ ምንጭ የሆነ ትቀር። የገቢ ምንጫችን ልዑል የገቢ ምንጫችን ልዑል አይ ልዑል እንዲህ ቆንጆ ነሽ እንዴ? ማለት እስከ ዛሬ አታውቀኝም ነበር? እሱማ አውቃለሁ፣ ግን በዛሬው ልክ ቆንጆ ሆነሽ አይቼሽ አላውቅም። ምን? ኧረ ንቀት! ጭራሽ እንደዚህ ነው ያልከኝ? እንደውም ተውሺ፣ ከአንተ ጋር አልሄድም፣ ብቻ መሄድ ትችላለህ። ኧረ ስቀልድ ነው እንዴ? ሲጀመር ይሄ ውበትሽን አይቻል እንዴ ያገባሁሽ? ኧረ እባክህ ምንም ማስተባበል አያስፈልግም። የምን ማስተባበል? ይገርምሻል፣ በአንቺ ልክ እንደውም ቆንጆ ሴት አይቼ አላውቅም። እንደሱ ብትል ይሻላል። እሺ በሽቶኝ ተቀባብቼ ባለፈው የገዛልኝ ወርቅ አለ አይደለ? እሱንም አድርጌ ፏ ብዬ ልልም። ቶሎ በያ ታዲያ። ምን ነው ሽቶ ልቀባበልሽ እስካሁን የቆየሽው? ደግሞ ምን ሆነሻል? አብርሽ ወርቄ ምን? አብርሽ ባለፈው የገዛልኝ ወርቅ የለም። የት ነበር ያስቀመጥሽው? እኔማ የት አደርገዋለሁ? መኝታ ቤት ነው። አብርሽ እኮ ፈልገው ታዲያ የት ይሄዳል? አብርሽ ፈለኩት ግን የለም። እስኪ አስታውሺ፣ ምናልባት ሌላ ቦታ አስቀምጠሽው። አብርሽ ውስጥ ነው ያስቀመጥኩት። እኔ በደንብ ነው የማስታውሰው። ሌላ አድርገሽ እንሂዳ። በቃ ስንመለስ እንፈልጓለን። አሁን እኮ ሰዓት ረፍዷል። እሺ
የኛ ሸበላ፣ የኛ ሽርቅርቅ፣ የኛ አመለ ሸጋ፣ የኛ ባለ ደም ግባት። ደህና ነሽ? ደህና ነኝ። እሰይ እሰይ፣ እንኳን ደህና ሆንሽ፣ እንኳን ደህና ሆንሽ። ያንቺ ደህና መሆን የግቢው ሰላም ይጠብቃል። ያንቺ ደህና መሆን የግቢው ጤንነት ይጠበቃል። እንዴት ማለት ጥሩ። ይኸውልሽ የትምህርት ቤቱ ወንዶች አይን እንዳለ አንቺ ነው። ለምሳሌ አያርገውና ትንሽ ብትታመሚ ምን ብለው እንደሚዘፍኑ ታውቂያለሽ? ኧረ አላውቅም። በደንብ ስሚ። አይንካሽ ክፉን አትታመሚ ቤትነሽልኝ ቤትና እኔ እኮ ደፋር ነኝ። አንቺ እንደኔ ደፋር አለ እንዴ? እኔ እኮ ይህን ዘፈን ስዘፍን እኮ ነፍሳቸውን ይማል ያርጋው በዳሱን እኮ ነው የሚመስለው። ግድ የለም ከኔ ይለፍ። ኤፍራታን ከፍዬም ቢሆን አዘፍንልሻለሁ። እና እንዴት ነው? ማንን መረጥሽ? እዚህ ግቢ ወንዶችን እንዴት አየሻቸው? ለምንድን ነው መርጠው? ችግር የለውም ባትመርጭም ችግር የለውም። ግን አይንሽ ማን ያረፈ? ማን ጠበቅ አድርጎ ለመያዝ ሞከረ? ማንም የለም። እንዴት? ዋይ ለምን ሲባል ነው? አንቺን የመሰለች አበባ የመሰለች ልጅ ሲንግል ማን ነው? ብቻሽንም አትሆኝም እኔ በህይወት እስካለሁ ድረስ። ለምን? ምክንያቱም ለአንቺ ደህንነት፣ ለእኔ ደግሞ የገቢ ምንጭነት። እንዴት ነው ሉሌን ሳይሆን ደስ ይላል አይደል? ደስ ይላል እኮ እሱን እኮ ነው የምልሽ። ሉሌ በጣም የተረጋጋ ልጅ ነው ልክ እንዳንቺ። እና ምን አሰብሽ? ይቅርታ ምላጭ፣ ከጓደኝነት የዘለለ እንኳን ሌላ ምንም ነገር አይኖረንም። እንግዲህ አንቺ ደግሞ አንዳንዴ መስመር ታልፈልሽ ትያለሽ እንዲህ ፍጭት እኔ ምን አይነት ወይ ማን ባለፈው አባቴ የገዛልኝ ወርቅ እኮ ጠፋ። አይተኸዋል እንዴ? ኧረ እኔ አላየሁም። አንቺ ማን ጠይቀሽ? ምን ያስቀላምጥሻል? ኤሊዝ ምን እያልክ ነው?
ልጅ እዚህ ቤት ከመጣች ጊዜ ጀምሮ እንዳልወደድኳት ታውቂ ነበር አይደል? ምክንያቱም እንደዚህ አይነት ሰው እንደሆነች በደንብ ስለማውቅ። የኔ ልጅ እሱንማ ደጋግመህ ነግረኸኛል። አሁን ሌላ ልትነግረኝ የፈለግከውን ነገር ንገረኝ። እሺ ሮባን አወቅሽው አይደለ? ያንን ጓደኛዬ። ኦኬ፣ ባለፈው እዚህ ይዘው የመጣኸው? አዎ እሱ ጓደኛ መጀመሪያ ግቢ ውስጥ ከብዙ ወንዶች ጋር እንዳያት ነገረኝ። እኔ አላመንኩትም ነበር። ከዛም ሌላ ጓደኛ የመጣና ኧረ እቺ ልጅ ከብዙ ወንዶች ጋር እያየኋት ነው አለ። ቆይ እየነገርከኝ ያለው ስለ እድል ነው? አዎ እዚህ ቤት ስለምትኖረዋ እድል። ከዛ እኔም እሷን መከታተል ጀመርኩ። ከተለያዩ ወንዶች ጋር ነው ተቀምጣ ማገኛት። ከመቼው ተላምዳቸው ነው እንዴ ማሚ? እኔ እዚህ የገረመኝ እሱ አይደለም ግቢ ውስጥ የቀራት አንድም ወንድ የለም። እድልን እኮ ነው የምሰራት አንገቷን የደፋች ምስኪን ልጅ ነበር የምትመስል። ለካስም አንገቷን የደፋች እባብ ነች። Tall buildings as the chemicals they take us high.